አባይ በጣና ላይ ይፈልጋል መንገድ ይነካኩን ጀመር አወይ ነገር መውደድ አማራን የሚያክል እያለ ወንድ አብዳይ ጀነራል ብርሃኑ በቀለ ማለት አብይ አህመድ ወደ ስልጣን እንደመጣ በልዩ ሁኔታ ያቋቋመው የሪፐብሊካን ጋርድ ዋና አዛዥ ተደርጎ የተሾመ ነው። ብርሃኑ በቀለ አሁን መላው ጎንደር እና ከፊል ወሎን ጨምሮ ቀጠናውን ተቆጣጥሮ እያንዳንዷ በአማራ ላይ የምትፈጸም እልቂት የሚመራ ጀነራል ነው። ብርሃኑ በቀለ ኦህዴድ አብዝቶ ከሚተማመንባቸውና ኢትዮጵያን ዲኮንስትራክት አድርገው እነሱ የኛ የሚሉትን ሀገር ኮንስትራክት ለማድረግ ኃላፊነታቸውን ይወጣሉ ተብለው ከተማመነባቸው ጀነራሎች መካከል ነው። በነገራችን ላይ አብይ አህመድ ወደ ስልጣን ሲመጣ ብርሃኑ በቀለ ኮሎኔል ነበር። ወደ ስልጣን አብይ አህመድ በመጣ ማግስት ተደራራቢ ሹመት ተደራራቢ ማዕረግ ከተሰጣቸው መካከል አንዱ ነው። ሌላ አይደለም፣ ሲኒየሪቲ አይደለም፣ ዕውቀት አይደለም። ብርሃኑ በቀለን በሹመት ላይ ሹመት በማዕረግ ላይ ማዕረግ ደራርቦ ምን ያለበትን እዝ የመብራት ከሲኒየሮቹን ጨፍልቆ የመቆም ኃላፊነት ያገኝ የረዳው የኦህዴድ ተልዕኮ አስፈጻሚ መሆኑና ከዛው አብይ አህመድ የኔ ከሚለው የተገኘ በመሆኑ ነው፣ ወይም ብሔረሰብ የተገኘ በመሆኑ ነው። እነዚህ ናቸው መለኪያዎቹ። ብርሃኑ በቀለ በአማራ ክልል ኦህዴድ ያዘጋጀውን የአጥፍቶ ጠፊ ድሮኖች ስምሪት በተመለከተ ማብራሪያ ሲሰጥ ሾልኮ የወጣውን ድምፅ እንድታዳምጡት ከዚህ ቀጥሎ እንጋብዝና ወደ ቀጣዩ እንሄዳለን። አዳምጡት። ይሄን ከፈረሱ አፍ ድሮን እናመርታለን። 3 ተቋማት ድሮን ያመርታል። የደህንነት ያመርታል፣ ኢንሳ ያመርታል፣ አየር ኃይል ያመርታል። አሁን በቅርብ ጊዜ በፈጠነ ጊዜ እስከ ክፍለ ጦር ድሮን እንታጠቃለን። እስከ ክፍለ ጦር ማለት ክፍለ ጦር ጋር ሰው ይሰለጥናል፣ ኮምፒውተር አለ፣ የተሟላ አለ። አንዳንዱ ድሮኖች የማይመለሱ ድሮኖች ነው እንታጠቅ ይሄዳል። ታያዋለህ በስክሪን ክፍለ ጦር ላይ ጣቢያ ላይ ሆነ እስከ 25 ኪሎ ሜትር እስከ 15 ኪሎ ሜትር በድሮን እንዋጋለን። ድሮን እናመርታለን። 3 ተቋማት ድሮን ያመርታል። የደህንነት ያመርታል፣ ኢንሳ ያመርታል፣ አየር ኃይል ያመርታል። አሁን በቅርብ ጊዜ በፈጠነ ጊዜ እስከ ክፍለ ጦር ድሮን እንታጠቃለን። እስከ ክፍለ ጦር ማለት ክፍለ ጦር ጋር ሰው ይሰለጥናል፣ ኮምፒውተር አለ፣ የተሟላ አለ። አንዳንዱ ድሮኖች የማይመለሱ ድሮኖች ነው እንታጠቅ ይሄዳል። ታያዋለህ በስክሪን ክፍለ ጦር ላይ ጣቢያ ላይ ሆነ እስከ 25 ኪሎ ሜትር እስከ 15 ኪሎ ሜትር በድሮን በስክሪን ታይዋለህ ይላል። ከሰማችሁት አንዳንድ ድሮኖች የማይመለሱ ናቸው ይላል። በስክሪን ታይዋለህ ይሄዳሉ፣ የማይመለሱ ናቸው። ይሄን ነው አጥፍቶ ጠፊ ድሮኖቹ። ድሮን በክፍለ ጦር ደረጃ ነው የምንጠቀመው ይላል። ሲግናል በየቦታው እያደረግን ነው ይላል። ከሰማችሁት እና በየክፍለ ጦሩ ድሮን እንጠቀማለን። ከዚህ በኋላ በክፍለ ጦር ደረጃ ምን ማለት እንደሆነ ታውቃላችሁ ይላል። በክፍለ ጦር ድሮን እንጠቀማለን ይላል። አንዳንዶቹ ድሮኖች ታየዋለህ፣ በስክሪን ታየዋለህ፣ ይሄዳል፣ የማይመለስ ድሮን ነው። ያ ማለት ምን ማለት ነው? አሁን ስንነግራችሁ የቆየ ነው። አጥፍቶ ጠፊ የሚባሉ ድሮኖች፣ የማይመለሱ ድሮኖች ዝግጅት አድርገዋል። ሲዝረከረኩ ግን እንደዚህ ማስረጃ የሚገኝባቸዋል። መረጃ ብቻ አይደለም። በነገራችን ላይ የመጨረሻው ደካማ የማይረባ ኢንተለጀንስ ቢኖር የአብይ አህመድ ኢንተለጀንስ ነው። ትላንት በተወሰነ ደረጃ አንስተንላቸዋል። መከላከያ የሚባለው ተቋም ኢንተለጀንስ ቲም አለው አይደለም? የመከላከያ ኢንተለጀንስ የሚባል ጌታቸው ጉዲና ነው የሚመራው። ብሔራዊ መረጃና ደህንነት ሲሳይ ቶላ ነው የሚመራው። አርቲፊሻል ኢንተለጀንስ የሚባል የደህንነት ተቋም አለ፣ ወርቁ ጋቸና ነው የሚመራው። የይልማል በመርዳሳ አየር ኃይል የመረጃ ምናምን ቲም ትላንትና አንስቼላችኋለሁ። ከ6 ምክትሎች አሉት፣ ኦልሞስት 7። 6ቱ የልማ መርዳሳና እሱ ተገኘውበት ከሚለው ማህበረሰብ፣ 1 ከትግራይ ዋና አዛዡን ጨምሮ 7 ምክትል አዛዦቹ አንድ አይነት የመምሪያውን ዘርዝሬላችኋለሁ። እነዚህ አካላት በወል ወስነው ነው አጥፍቶ ጠፊ ድሮን አዘጋጅተናል፣ በየክፍለ ጦሩ ድሮን አዘጋጅተናል ብለው በድሮን ነው የምንዋጋው የሚሉ። እስካሁን ድረስ የተጠቀሟቸው የድሮን ጥቃቶች ኢፌክቲቭ የሆኑት የአርሶ አደር ቤት በመምታት ነው። አንድ ነገር ጨምራችሁ ያዙ። ይሄ በክፍለ ጦር ደረጃ ድሮን እጠቀማለሁ፣ በክፍለ ጦር በድሮን እናጠቃለን የሚልህ አካል አማራ ክልል ባለፉት 3 ዓመታት በቆየበት ጊዜ ከጠቅላላ የአማራ ክልል ከ4% ጤና ጣቢያ ብቻ በተሰበሰበ መረጃ 2600 የ8 ዓመት ህፃናት እስከ 70 ዓመት አዛውንት ድረስ የደፈረ መድፈርን እንደ ጦርነት ስልት የሚጠቀም አካል የሃይማኖት ተቋማትን፣ ትምህርት ቤቶችን፣ የሕክምና ተቋማትን በድሮን እየመታ
ክልሉን ማውደም እንደ ስትራቴጂክ እቅዱ ወስዶ እየተንቀሳቀሰ ያለ ቡድን በክፍለ ጦር ደረጃ ድሮን እጠቀማለሁ ሲል ምን እያለ እንደሆነ ካልገባ ትልቅ የጤና ችግር ነው። የሚያሳክም ዘመድ መፈለግ ነው። ሌላ ነገር ላይ ጊዜ የምታባክን ካለ ይህንን መረዳት ካቃተህ ማለት ሰው ይህ አገዛዝ ምን እያደረገ ነው የሚለውን በጥንቃቄ ይሁት። በየክፍለ ጦሩ ድሮን እያመጣው ነው የሚልህ አካል ትግራይ ላይ የፈጸመው ያለፈውን ጄኖሳይድ አሁን እፈጽመዋለሁ ነው። አማራው ላይ ባለፈው በቀዳሚ ጦርነት የተፈጸመ በአሁኑም ባለፉት 3 ዓመታት እየተካሄደ ያለ በቀዳሚ ጦርነትን አንስቻለሁ። አብይ አህመድ ደሊብሬትሊ አስቦበት ያስፈጸመው ቲፒኤልኤፍ በሂሳብ ጌታቸው ረዳ በሂሳብ ማወራረድ ስም የፈጸመው። በነገራችን ላይ ማህዲ ሐሰን አይ ዶንት ኖ እሱም ጥያቄ ጠይቆት ከሆነ ገና ሙሉ ኢንተርቪ ስላልተሰማ አብረን እንሰማዋለን እንጂ ጌታቸው ረዳ እንዴት ከአብይ አህመድ ጋር ጓደኛ ትሆናለህ? አብይ አህመድ እኮ ጄኖሳይደር ነው ብቻ ሳይሆን ጌታቸው ረዳ ሂሳብ እናወራረዳለን ብለህ አማራ ክልል ገብተህ በአማራ ህዝብ ላይ ጄኖሳይድ በመፈጸምህ ጉዳይ ብቻ ነህ ከአብይ ጋር ተብሎ መጠየቅ ነበረበት። ጤና ላይ የተፈጸመው ጄኖሳይድ፣ ማይካድራ ላይ የተፈጸመው ጄኖሳይድ፣ ጋይንት ላይ የተፈጸመው ጄኖሳይድ፣ ቆቦ ላይ የተፈጸመው ጄኖሳይድ፣ ሸዋሮቢት ላይ የተፈጸመው ጄኖሳይድ፣ እነዛ ተዘርዝረው ተነስተው ጄኖሳይድ ኮሚት አድርገሃል፣ ስለዚህ ለአብይ አህመድ አቻነህ ተብሎ መጠየቅ ነበረበት። አዶነው ተጠይቆት ሊሆን ይችላል። ከተጠያቂነት ራሱን እንዴት እንደሚያጠይቆት ሊሆን ይችላል። አሁን ጌታቸው ረዳ ሌላውን በጄኖሳይድ ከሳሽ ብቻ ሆኖ የሚቀርብም ሰው አይደለም በመሰረቱ። ችግሩ ትላንትናም እንዳነሳንላችሁ ነው። ጉዳዩ በአማራ ላይ የሚፈጸም ጄኖሳይድ እንደ ኢሹ ሆኖ ሲነሳ እንኳን አታዩትም። ይህ እኮ ልብ ይሰብራል። አሁንም የአልጀዚራ ትኩረት፣ አሁንም የአልጀዚራ ማውጣጣት ምን ላይ ያተኮረ ነው ጎበዝ? ከ3 ዓመት በፊት ስለነበረው ጦርነት ነው። ኦፍኮርስ መጠየቅ አለበት። ኦፍኮርስ መታወቅ አለበት። ኦፍኮርስ ተጠያቂነት መምጣት አለበት። መገኘት አለበት። ልክ ነው። ኦንጎይንግ ጦርነቱ ግን ለአልጀዚራ ትኩረት ማህዲ ሐሰን ትኩረቱን የሳበው ያለፈው የጦርነት ጊዜና ጄኖሳይድ መፈጸም ነው። አሁን አያውቅም። ጄኖሳይድ እየተፈጸመ ስለመሆኑ ያውቃል። የኮዝህን ለዓለም የመሸጥ አቅምህ ነው የሚለካው። አንተ በእንጭፍጫፊ ጉዳይ ላይ እንድትቆይ ያደርጉሃል። ቁጭቱ እኮ ከዛ ነው የሚመጣው። ብስጭቱ ከዛ ነው የሚመጣው። ንዴቱ ከዛ ነው የሚመጣው። የት ጋር ነው የቆም ነው? ምን ያህል ዓለም ተረድቶናል? ለማስረዳት ነው ወይ የምንጥረው? ጊዜያችን የሚባክነው የህዝባችንን ኮዝ ለዓለም በማቅረብ ላይ ነው ወይ? እሱ ሳይሆን ሲቀር ሌላው ኮዝ ፒክ እየተደረገ እንዴት እንደሚሄድ ይኸው። ተቋም እንዳይኖር ተቋም አልባ ያደርጉሃል። ሪዝ የምታደርግበት የምተነፍስበት፣ እንዲህ ያለ መረጃ ለህዝብ የምታደርስበትን እያንዳንዷን እንቅስቃሴ ተከታትለው ጉሮሮህን ጸጥ ማድረግና ትንፋሽን ማቋረጥ ይፈልጋሉ። ከስርዓት ጋር ግብግብ ነው። የአማራ ህዝብ እንደ ብዛቱ በሁሉም መልኩ እንዳለው አቅም፣ በሙራዊ አቅም፣ በፋይናንስ አቅም፣ በውጭ ያለው በስፋት የሚኖረው ይሄ ህዝብ ነው። ተውት የከሌን ምናምን እንትወ ሰው በአንድም በቡድንም በምንም ጣጥሮ የተደረገ ነገር ተውትና እንትወውና እንዱ በራስ አቅም የሆነ ነገር እንኳን ማድረግ አንድ ተቋም እንዴት መገንባት ከባድ ይሆናል ለዚህ ማህበረሰብ። እንዲህ ባለ ፈተና ውስጥ ላለ የአማራውን ኮዝ ይዞ የሚንቀሳቀስና እንዲሆነ አካል እዚህ ጋር መጥቷል ሲባል ዘኔክስት ዴይ ምልህ የተሰለፈ አብዮተኛ ይመጣል። 6 ተመሳሳይ ጃርት ይሆንና 6 ተመሳሳይ ድርጅት ይዞልህ ይመጣል። አንተ የአማራውን ኮዝ ይዘህ ስቴት ዲፓርትመንት የምትቆም ከሆነ ይገርማል እኮ በነጋታው 6 ድርጅት እኔን የሚገባኝ እሱ አያገባውም ብሎ ሌላ 6 መጥቶ ይሰለፋል። ኮዙን ይዞ ስለሄደ ኮዙን ይዞ ሄደበትን አግባብ ትክክል ካልሆነ አይደለም ነው። ትክክል ከሆነ ግን የዛ ኮዝ ደጋፊ ሆኖ ኮዙ ሳይሆን ፊት ለፊት እንዲቀርብ የሚፈልገው ቀረባት አስሮ እሱ ከፊት መሆን ይፈልጋል። ግብ ሲመጣ አንዱን ሲያጠለሽ ይከርማል ማለት ነው። እንደዚህ አይነቱ ከውድቀትን የሚቀድሙ ነገሮች ነው በየጊዜው የሚከሰቱት። ይሄንን በእውነቱ በሚገባ ማየት ያስፈልጋል የሚል እምነት አለኝ። ወደ የተወሰኑ ሌሎች ጉዳዮችን እናንሳ። አንድ ቦታ ላይ ቆይተን ብዙ ነገሮች ሳናነሳ ጊዜ እንዳሄድ ኦፍኮርስ እያንዳንዱን በዙሪያ ያለውን ፋክቶቹ ሪያሊቲውን ነው እያነሳን ያለን። ብርሃኑ በቀለ ጀነራል የተባለው ሰውዬ በሱ ቤት አሁን ለስርዓቱ የሚጠቅም ትልቅ ነገር አድርጓል። ኦፍኮርስ እየፈጸሙ ላሉት ጄኖሳይድ የሚጠቅም ነገር አድርገው ሊሆን ይችላል። አድማጭ ተመልካቾቻችን ገዛዞች ሁልጊዜም ለራሳቸው የሚሰጡት የተለየ ግምት በውንብድና ላይ ያሉ ህዝብ የሚንቁ የተወሰኑ አካላት ያደርጋሉ። በጦራቸው ብዛት ይመካሉ። አየር ኃይል አደራጀው፣ እግረኛ አሰማራው፣ ሰራዊት ይሄን አልኩኝ፣ መሳሪያ መረጥኩኝ ወዘተረፈ የማይሉት የለም። አት ዘ ኢንድ ኦፍ ዘ ዴይ ግን መጨረሻቸው ከጋዳፊ የተለየ አይደለም፣ ከሳዳም ሁሴን የተለየ አይደለም። መጨረሻቸው የሚሆነው ከየስርቻው እየተጎተቱ መውጣት ነው። በርካታዎቹን ማየት ይቻላል። በጦር ብዛታቸውና አቅማቸው የተመኩ አካላት የትም አልደረሱ። እንደ ኢትዮጵያ ባለች ሀገር ደግሞ አሁን የጦርነት ሰላም ማጣት ብቻ ሳይሆን እንደሌሎቹ እጅግ አስከፊ የሆነ የኢኮኖሚ ውድቀት ያለባት ሀገር ስለሆነች ፒስ ኤንድ ሴኩሪቲ የህዝብ ደህንነት የማይረጋገጥባትና ወጥቶ መግባት ብርቅ የሆነባት ሀገር በመሆኑ እንኳንስ ተራው ኦርዲነሪው ሰው
ባለስልጣን ነኝ የሚለው አካል በራሱ ራሱን መከላከል የማይችልበት ደረጃ መድረሱ፣ አንድም ባለስልጣናቱ በዙሪያቸው ያሉት አጃቢዎቻቸው መቼ ምን ያደርጉናል ብለው የሚጨነቁበት ወቅትና እያንዳንዳቸው ወንድሙን ያጎቱን ልጅ ያክስቱን ልጅ በዙሪያው እያሰለፈ ያለበት አስጨናቂ ጊዜ ነው። የመከላከያው ኃይል እርስ በርሱ የተፈረከረከ፣ አንዱ ጀነራል ሌላውን ጀነራል የማያምን፣ የአንዱ ጀነራል ጠባቂ የሌላውን ጀነራል ጠባቂ የሚጠራጠር፣ እርስ በራሳቸው አንዳቸው ከአንዳቸው ጠባቂ ጋር በትይዩ መቆም የተቸገሩ ናቸው። በቪዲዮ ካሜራ ፊት ከምታዩት በዘለለ ያለው ፋክት ከነዚህ ሁሉ የተለየ ነው። የሆነ ሆኖ በርዕሰ ጉዳያችን ላይ የምናነሳው ዛሬ ትንሽ ጠንከር አድርገን እውነታውን ገለጥለጥ አድርገን አንዳንዱን ቻሌንጅ ገፋ አድርገን ህብረተሰቡ በእያንዳንዱ እንቅስቃሴ ውስጥ የጠራ ሁኔታና መልክ እንዲኖረው የሚያስችል ነገር ለማድረግ እንሞክራለን። አድማጮች እስከ ፍጻሜው አብራችሁን ስትቆዩ በርዕሰ ጉዳዩ ላይ የምንሰጣችሁ መረጃ የምናቀርብላችሁ ምልክታ ይኖራልና አሁን እንደዛ ብሎ ቀልብ የሚገዛ የለም። እንደዛ ብሎ ጥቂት ከግለሰቦች ጀርባ ተሰግስገው ትግሉን በምን እንጉዳ? ኢማጂን ገዛዙ በሰጣቸው አጀንዳ መሰረት ፋኖን በጭካኔ በዓለም ዘንድ እንዲሳል ለማድረግ ያደረጉት ርብርብ ወገብ አገዳውን ሲቆረጥ ዛሬ እስክንድር አዛይ፣ ነገ ደግሞ የዘመነ ተቆርቋሪ፣ ከነጎዲያ የምሬ ወዳጅ፣ ከዛ የመከታው አውጋዥ ሆኖ በመቅረብ አማራ ትግል ውስጥ ሊጫወቱ የሚፈልጉት ሚና አለ። እነዚህም በሁለት ከፍላችኋቸው፣ አንደኛ ፍጹም አሁንም እዛው ውስጥ በአማራው ውስጥ ተደብቀን ተሰግስገን ስናበቃ እንዲህ አይነት ልዩነት እየዘራን እንቀጥላለን ብለው የሚያስቡ አንድ አጀንዳ ሊያደርጉት የሚሞክሩት አሁን በአማራ ትግል ውስጥ በነገራችን ላይ የጎንደር አንድነት ለእስክንድር ህመም የሚሆነው እንዴት ልክ ጎንደር አንድ ሆነ፣ ጎንደር ወደ አንድነት እየሄደ ነው ሲባል እስክንድርን ሊያጠፉት ነው የሚል አጀንዳ ከየት እንደሚመጣ ያያችሁት። አሁን ከብልጽግና ጓዳ የእስክንድርን ፎቶ ፕሮፋይል አድርገው ይሄንን የሚያራምዱ አካላት ከማጋ እየሰሩ ነው። አሁን በደንብ መርምሩ እነማን የጋራ አሊያንስ እየፈጠሩ እንደሆነ። ይሄው ቪዚብል እየሆነ መጥቷል። ፌሉ እየገፋ ቂጣው እየጠፋ እየመጣ ነው። ማን ከማን ጋር አሊያንስ እየፈጠረ ነው፣ ማን ከማን ጋር እየቆመ ነው የሚለው በደንብ ለይቶ ቅርጽ ይዞ እየመጣ ነው። ከየት እንደመጣች አጀንዳው አያችኋት። ህልውና አደጋ ውስጥ ወደቀ። ምን ብለናችሁ ነበረ? የእስክንድር ህልውና አደጋ ውስጥ ነው የምትል አጀንዳ ተመዛ የመጣችው ከብልጽግና ጓዳ ነው። ባለማወቅ የመዘዛችሁችን አጀንዳ እረፉ። የመዘዛችኋትን አጀንዳ ወደ ኪሳችሁ ጨምሩ። የሸዋን ፋኖ ለማጠልሸት የሄዳችሁበት ርቀት አደገኛ ነው። ይሁንም እስክንድር ወጥቶ ይናገር ብለን ኢንሲስት አድርገን አስፈላጊ ከሆነ እያንዳንዷን ነገር በማስረጃ በመረጃ አላልኩም በማስረጃ እያቀረብን መነጋገር እንችላለን። አሁን አጀንዳው የማን ሆነ? የፒፒ አልሆነም። አያችሁ፣ በውስጥ ተመሳስለው ለእስክንድር ያዘኑ መስለው ያነሱ አካላት የማን አጀንዳ ነበረ? ሳያውቁ የተቀበሉ አካላት ሳታውቁ ነው የተቀበላችሁት ተዋል። አንሰማም አሉ። እንግዲያው ከአማራ ትግል የሚበልጥ የለም። እንግዲያው ኢትዮጵያን ለማዳን ከሚደረገው ትግል የሚበልጥ የለም። ማናችንም እንኳን የቆምንበት እንኳን መዋቅር እንኳን ድርጅት እንኳን ምናምን ራሳችንም ለትግሉ የማንጠቅም የማንረባ ከሆነ እኛ አልፈን ትግሉ ነው መቀጠል ያለበት። ይሄ ነው መሆን ያለበት። የምንሳሳለት ትግል እንጂ የምንሳሳለት ከስራ አደረጃጀት የስልት ጉዳይ ነው። ዛሬ ተሰበሰባለህ፣ ነገ ላትኖር ትችላለህ። ዛሬ ድርጅት ይኖራል፣ ነገ ላይኖር ይችላል። የሚችል ይቀጥላል፣ የማይችል አይቀጥልም። በየትኛውም መንገድ ሂድ፣ ለቆምክለት ዓላማ የመቆም ጉዳይ ነው። ዛሬ ትላንት ከትላንት ወዲያ የእውነት እንነጋገር። አንዳንዶቹ ሀፍረትም የለም። ከሳምንት በፊት አርበኛ እስክንድር ነጋ ከትግል አንጻር ባነሳቸው መዘርዝሮች ላይ ከትግራይ ጋር ከምናምን ከቲፒኤልኤፍ ጋር ከገለመሌ ጋር የሚባል ጥያቄ ሲነሳ በታሪክ ተቸካይ አይደለንም የምትል ጽንሰ ሐሳብ አነሳ። ተቸካይ አይደለንም፣ ባለንበት ቆመን እዛው ልንረግጥ አንችልም የሚል ሐሳብ አንስቶ ነበረ። በኢትዮጵያ ውስጥ አሁን ያለው ትርክት የስርዓት ለውጥ ያስፈልጋል ብሎ ከሚያምን ጋር በሙሉ እንቆማለን አብረን ሲል ጸጉራቸውን ነጭተው ኦህዴዶች አሁን ፋውል ሰራ፣ አሁን ነጥብ ጣለ፣ አሁን እንደዚህ አደረገ ሲሉት የነበሩ አካላት ዛሬ ዞር ብለው መለስ ብለው መጡና ምን ወደ ማለት ተሄደ መሰላችሁ? ቲፒኤልኤፍ እስክንድርን ልታጠፋው ምናምን ብላ ገለመሌ ምናምን አሁን ህወሓት ሲባል የሚፈጠር የጥላቻ ስሜት አለና አጀንዳው እዛ ይሳባል ነው። አስበው። በእርግጠኛነት የምነግራችሁ ይሄን የሚሉ ያገዛዙ ካድሬዎች፣ ይሄን የሚሉ ወሮበሎች ነገ ጠዋት ደብረ ጽዮን አዲስ አበባ ሄዶ ከአብይ ጋር ፎቶ ቢነሳ ፖለቲካ ማለት ይሄንን ነው የሚል ዝርዝር ያመጡላቸዋል። ኢሳያስና አብይ አህመድ በጋራ ቆመናል ቢሉ ይሄውላችሁ ይሄ ጀግና ነው የሚሉት አብይ አህመድ። የፋኖ ኃይሎች
ትግራይ ካለ ከየትኛውም ኃይል ጋር ባለፈው ሂደት በፍትህ በምን በገለመሌ እንፍታው። ከዚህ በኋላ ግን በሁለቱ እዛም እዚህ ባለ ክልል መካከል ነገሮች በጦርነት መፈታት የለባቸውም ብለው ይሄን እምነታቸውን እንኳን ቢገልጹ መነጋገር ሊጀምሩ ነው ቢባል ሆ ብለው የሚነሱት በምንድን ነው? እንዴት ከነሱ ጋር እንዴት ከምናምን ጋር? አሁንም እናስታውሳችሁ ደግመን እናስታውሳችሁ ለሶስተኛ ጊዜ ከቲፒኤልኤፍ ጋር ጦርነት ሊደረግ ሲል አስታውሳችሁ የመጀመሪያው ተካሄደ፣ ሁለተኛ ዙር ተካሄደ። ከዛ ቲፒኤልኤፍ አንድ የአቋም ማሻሻያዎች አድርጎ መጣና ከፋኖ ኃይሎች ጋር አንዋጋም ማለት አንድ ያዙልኝ ከፋኖ ኃይሎች ጋር አንዋጋም በተለያየ መንገድ እንኳን በምርኮም በምን እጃችን ላይ ቢኖሩ እንፈታለን እንለቃለን አለ። ሁለት ከአማራ ጋር ያለንን ችግር ከአማራ ጋር ያለ እንደ ህዝብ ጥላቻ የለም አሉ። ነገር ግን ከክልሉ ጋር ያለ ችግርም በጦርነት ይፈታል ብለን አናምንም የምትል ስቴትመንት ያወጡበት ጊዜ ታስታውሳላችሁ። ይሄ ሲወጣ ዳር እስከ ዳር የብልጽግና ሰዎች የአብይ አህመድ ካድሬዎች ምን አይነት ነበረ አጀንዳ ይዞ የመጡት? እንዴት የትላንቱ ይረሳል? እንዴት ቲፒኤልኤፍ የፈለገውን ቢል በትግራይ የተነሳ የፖለቲካ ኃይል የፈለገውን ቢል ትላንት ይረሳል ወይ? ዘር ያጠፉት ይረሳል ወይ? ያ ሁላ ነገር ይረሳል ወይ? ይህንን ሲሉ ነው የነበሩት አይደል? ያ ተረስቶ እንዴት ሲባል ነበረ፣ አይታሰብም ሲባል ነበረ። እኛ ደግሞ ምን ስንል ነበረ? ቲፒኤልኤፍ ከወረራ ይውጣ፣ የወንጀል አቻ ለመፍጠር አብይ አህመድ በስልት እየተጠቀመበት ነው። ለሰራው ወንጀልም በአማራው ላይ ተጠያቂነት የጊዜ ጉዳይ ነው እንጂ አይቀርም። ይሄንን አቋም ነበር የያዝነው። አሁን የሆዴድ ሰዎች ምን ሲደረግ ይታሰባል? ተረሳው የትላንቱ ነበረ። እነዚህ አሁን ካድሬ የምታዩ በሙሉ ተረሳው ሲል ነበረ። ለምን በአማራና በትግራይ መካከል በኤሊቶች መካከል ትንሽም መነጋገር ይጀመራል ሲባል ተረሳው የሚል የሚታሰብ አይደለም የሚል እሺ ጥሩ የፕሪንሲፕል ከሆነ ተረሳው እንዴት ያይረሳል በሚል ከሆነ እሺ ብላችሁ ሰዱ። አንድ ወር ሁለት ወር ቆይቶ አብይ አህመድ ሁለት ወር ሁለት ዓመት ከመዋጋት 20 ዓመት መደራደር ይሻላል ብሎ የተበተኑ ዱቄት ናቸው ከነሱ ጋር አንነጋገርም፣ የተበተነ ዱቄት መልሰን ሰብስበን ዱቄት አርገን ልንጋገረው አንችልም ሲል እኛ ብንፈቅድላቸው እንኳን ይሄንን ፊት ይዘው በበረሃ ስላረረ ስለጠቆረ አይደለም ማለት ከሰሩት ነገር አንፃር ለፓርላማው እኮ ነው እኛ ብንፈቅዳለን እናንተ ተፈቅዳላችሁ እኛ ብንፈቅድ እንኳን ህዝቡ ይፈቅዳል እንዴት ሊሆን ይችላል ሲል የነበረ አካል እና በረሃ ፊቱ የተቃጠለ ምናምን ያለውን ሰው ኮሻ ፓርክ ምናምን ፓርክ ይዞ በአማራ ቦታ ላይ ወይን እያጋጩ በጋራ ቆመናል አሉ። ይሄ የተደረገው በአማራ ኃይሎችና በትግራይ ኃይሎች ቢሆን ኦህዴድ ከበሮ የሚመታው ቅድም እንዳልከው ተረሳ ወይ እንዴት ተብሎ እንዴት ተደርጎ ነው የሚልህ አይደል? ከኤርትራ ጋር እንደዛ ውሰድ። የአማራ ኃይሎች ከሱዳን ጋር ተገናኙ ቢባል አገር ተከዳ ወዮ ለቅሶ ጩኸት ምናምን ይፈጠራል። አብይ አህመድ አገሪቷን ሽጦ ሲያበቃ ለነ አልቡርሃን ንውሰዱና መሬት ውሰድ እሱ ነው የተናገረው። አልቡርሃን እኮ አጋልጦታል። ጅማ ጠርቶ ፈረስ አሸልሞ ጋቢ አልብሶ ገዳውላን አርጎት ከላከው በኋላ ግባና መሬቱን ያዝ ብሎ አስይዞታል። ከትግራይ ነባጫ ደበሌ እኮ ከትግራይ ጋር በውጊያ ከሱዳን ጋር ግን በውጊያ አይደለም በሂደት በንግግር ነው የሚፈታው ሲሉ ነበር የነበረው አይደል? እነሱ የኢትዮጵያን ግዛት ጭምር ለሁለተኛ ሀገር አሳልፈው ሰጥተው በውጊያ አይደለም ቀስ ብለን ምናምን ሲሉ ለነሱ ትክክል ነው። ከኤርትራ ጋር ሲዛመዱ ለነሱ ትክክል ነው። ከትግራይ ኃይሎች ጋር ሲዛመዱ ለነሱ ትክክል ነው። የአማራ ኃይል ከኤርትራ ጋር ሲገናኝ ኃጢአት ነው። ከትግራይ ጋር ከተነጋገረ ኃጢአት ነው። ከሱዳን ጋር ከተነጋገረ ኃጢአት ነው። ካድሬዎቹ ይህን ስምሪት ነው የሚወስዱት። ከአብይ አህመድ ጋር ሲገናኝ ጦርነት ስለቀረ እኮ ነው ይልሃል። በእርግጠኛነት የምነግርህ ኢሳያስን የጠላት መጨረሻ አድርጎ ኤርትራን የጠላት መጨረሻ አድርጎ ሲተነትንልህ የሚውለው አካል ኢሳያስና አብይ አህመድ ተገናኝተው ተነጋግረው እንዲህ አይነት ስምምነት ላይ ደረሱ ቢባል ኢሱ ወደሚለው ወደ ቀደመ በጠሪያው የሚመለስ ነው። ችግሩ በሙሉ ከምን ጋር ነው የሚገናኘው? አማራ ኃይል እንዳይፈጥር ከማንም እንዲነጠል የማድረግ ስትራቴጂ ነው። ሲችሉ በውስጥ ገብተው የመከፋፈል የመበታተን ራሱ አንድ ሆኖ እንዳይቆም ተመልከት። ጎንደር ላይ አንድ ለመሆን እየተነጋገሩ ነው ሲባል የጎንደር አንድ መሆን እስክንድርን ለማጥፋት ነው። እስክንድር በጎንደር አንድነት ለምን ነው ይጠፋው? ለምን ጎንደር አንድ ስለሆነ ለምንድን ነው እሱ ይጠፋል ተብሎ የሚታሰበው? ሸዋ ላይ አንድ ከሆኑ እሱ ይጠፋል። በመከፋፈል ነው ቢጸድቀው ማለት ነው። እሱ የሸዋ አንድነት ለምን ያጠፋዋል? ነገርየው አንድ ሆነዋል አንድ አልሆኑም ነው ጥያቄው አይደል? ስለዚህ እሱን ሊጠፋ ስለሚችል አንድ ሳይሆኑ ይቆዩ ነው ትንታኔው። ምን ለማድረግ ነው? ይሄ የመጣው ከማን ነው? መጀመሪያ ወዳጅ ከሚመስሉ የትግሉ ሰዎች ነን ከሚሉ የረጅም ጊዜ የሱ ወዳጅ ነን ከሚሉ አካላት መጣ። ወዳጆቹ ነን እኛ የሱ ተከላካዮች ነን ከሚሉት አካላት ሲመጣ እሱንማ የትግል አንቅፋት አታርጉት፣ እንዲህ አድርጋችሁማ ስብዕናውን አትግደሉት። የኖረበት ይህ አይደለም፣ የታገለበት ይህ አይደለም። እንደዛ ከሆነ
እሱን ለመጠበቅ ለሱ ሲባል ፋኖ እንዳይሆን ከሆነ እየተሰራ ያለውማ የኃጢአት ሁሉ ኃጢአት የርኩሰት ሁሉ ርኩሰት ሆነ ማለት ነው። በየቀኑ ስንት ጀግና እያጣን ያለንበት ትግል እኮ ነው። ይሄ ትክክል አይደለም። የተሳሳተ ፖዚሽን ይዛችኋል። እስከምናውቀው ድረስ የሱ ፍላጎት የሱ ህልም አንድነቱ እንዲመጣ ነው ብለን ምናምነው። እንዳይመጣ ከፈለገ ደግፈን የቆምንበትን ዘመኑ ላይ የጸጸትን የምናደርገው ከናንተ ይልቅ በሱ ስም ከምትነግዱት እሱን ትረስት እናደርገዋለን ብለን ጠየቅን። ከፈረሱ አፍ በራሱ አንደበት ምን ሲደረግ ምን ሲታሰብ የቀን ከሌት ህልሜ ፍላጎቴ አንተ እንዳልከው ነው፣ እንደተባለው ነው፣ አንድ እንዲሆኑ ነው ፍላጎቴ። ታዲያ አንተን ፕሮፋይል አድርገው ህይወቱ አደጋ ላይ ወደቀ የሚሉህን ሰዎች ምነው ዝም አልካቸውሳ? ስቀንባችኋል በላቸው። መልእክቱ የነበር አይደል? ስቀንባችኋል በላቸው። እንዲህ ያለ አጀንዳ ለሚፈጥሩ አካላትማ መልስ ልሰጥ በየአደባባዩ መውጣት ክብሬን አይመጥንም ማለት